አብርሽና ሩታ ታረቁልን ድራማው አለቀ ብለን ሳንጨርስ ወሽመጣችንን ቁርጥ የሚያደርግ ነገር አጋጥሞናል። ምንድነው ካላችሁኝ እስከ ቪዲዮ የመጨረሻ አብራችሁኝ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ትናንትና የተለቀቀው ቪዲዮ በአብርሽ ቤት መጀመሪያው ደስ የሚል ማዕከሉ ደግሞ የሚደብር ነበረ ለኔ ማለት ነው። እንግዲህ ለየሰው አስተያየት ይለያያል እና መጀመሪያ ላይ እውነት ለምናገር ሳይው በጣም ነበር ደስ ያለኝ። ድራማው አለቀ፣ ከእንግዲህ በፍቅር ሊመጡልን ነው ደስ በሚል ቪዲዮ ምናምን ነገር በዛም መጣ በዛም ወረደ ተሳካ ደስ ይላል ብዬ የሩትዬንም ደስታ አይቼ መጀመሪያ ላይ በጣም ደስ ብሎኝ ነበረ። ባሌዋ መጣልኝ ምናምን እያለች በጣም ደስተኛ ሆና ፍልቅልቅ እያለች ምናምን ነበረና የተቀበለችው ያንን ሳይ በቃ አለቀ ድራማ ኦፎይ ብዬ ደስ ብሎኝ ከዛ ወደ መሀከል ላይ ወይም ቪዲዮውን እስከ መጨረሻ አየዋለሁኝ። ድራማው አላለቀም ወደሚለው ሐሳቤ ምልስ አልኩኝ ማለት ነው። እና ለምን እንደተመለስኩ የተመለስኩባቸው ሁለት ምክንያቶች አሉኝ። እነሱም አንደኛ ያው ዳኒ አብርሽን እንደ ሰራተኛ ቆጥሮት እኔ መዳም እንደምታሯሩጠኝ ተዚህ ሲያሯሩጠው ነበር። አንዴ ቃጠብ አንዴ ውሃንጣ ምናምን እያለ ማለት ነው። እሱ ነገር በነገራችን ላይ ይደብራል። ምንም ቢሆን ወንድ ልጅ እንደዛ አይደረግም። በተለይ ደግሞ የሎሎ አባት እንደዛ አይደረግም። ሁለተኛ ደግሞ አብርሽ ፊቱን ሳይፈታው የሰው ጥርሱ እንኳን ፈገግ ባይል ፊቱ የሆነ ፈግ ይላል። ዝፍዝፍ እንዳደረገው ፊቱን ቪዲዮ አለቀ ማለት ነው። ይሄ ማለት ገና ድራማው አላለቀም። ከባባድ ድራማዎች ይመጣሉ ወደፊት ማለት ነው። እና የእውነት ለተወሰነ ጊዜ እንኳን ትንሽ ጋብ ቢፈጥሩ ለተወሰነ ጊዜ እንኳን ደሳስ በሚል ቪዲዮዎች ቢመጡልን ያንን የፈረደበትን ወይን ያን የፈረደበትን አበባ ያን የፈረደበትን ሀብሀብ ምናምን ሰባስበው እንደዛ በቃ ደሳስ በሚል ቪዲዮዎች ፈታ ዘና እያሉ ቢመጡልን በጣም ነበር ደስ የሚለው። ለተወሰነ ጊዜ ለትንሽ እንግዲህ ድራማው ተጀመረ በጣም ቆየ። በመሃል እንኳን ትንሽ ጋብታ ፈጥረው እንደዛ ሆኖ ቢመጡ ደስ ይል ነበረ። እና እኔ የጠበቅኩት መጀመሪያ ላይ ያየሁትን ቪዲዮ እንትን ብዬ ሌላ ነበረ። በቃ ከዚህም በኋላ ደስ የሚል ነገር ሊመጡልን ነው ወይ ድራማው አለቀ ደስ ሲል ምናምን ብዬ በጣም ነበር ደስ ያለኝ ማለት ነው። ነገር ግን ድራማው እንደውም ሌላ ነገር ነው እየተወራ ያለው ሰሞኑን ማለት ነው። በነገራችን ላይ ሰሞኑን በጣም ነፍ አይዲያ ያለ ለፈትፋች በጣም ነፍ አይዲያ ያለ ማለት ነው። በጣም ብዙ ነገር ነው እየተወራ ያለው በቲክቶክም በዚህም በጣም ብዙ ነገሮች ነው እየተቀያየሩ ያሉት ማለት ነው። በነገራችን ላይ እኔ ለመፈትፈት ምንም አልተመቸኝም። ረመዳን ስራ ጋር ማለት ነው። እንግዲህ ምግብም ጽዳትም ሰርተው ደግሞ ረመዳን ላይ በጣም ከባድ ይሆናልና በጣም ከባድ ነው ብኛል ስራ ብቻ አልሐምዱሊላህ። እና መጣፋም ለዛ ነው ጠፍቻለሁ በነገራችሁ ላይ ማለት ነው። እና በጣም ደስ ብሎኝ ምናምን ነገር በኋላ ግን ወሽመጤ ቁርጥ አለ ስላችሁ ያው ዳኒ አብርሽን እንደዛ ሲያደርገው ተመካክረው እንደሆነ ሩታ ፈልገውት ሳይሆን አብርሽን ፈልገውት ወይም ደግሞ ሩትዬ አብርሽን ፈልገው ሳይሆን በቃ የሆነ ለበቀል ወይም ለሌላ ነገር እንደሆነ ምናምን ነው የተረዳሁት። ተነጋግረው ከዳኒ ጋር ለበቀል ወይም ለሌላ ነገር እንደሆነ ነው የተረዳሁት ማለት ነው። ምክንያቱም ፈልገው ቢሆን እንደዛ አፊቷ እንደዛ አድርግ እንደዚህ ልጁን እንደዛ አድርግ እኛ በጋላ ደርሰን እንምጣ ምናምን ሱፐርማርኬት ደርሰን እንመጣለን ልጁ እንደዛ አድርገው እንደዚህ እያለ ይበቃ ልክ ሰራተኛ አድርጎት እንደዛ ሲያዘው ሩትዬ ራሱ አሁን እንደዚህ ይሻላል ምናምን እያለ ከዳኒ ጎን ሆና እንትን ስትል ነበር ማለት ነው። ያ ማለት ሩትዬም አሁንም አብርሽን ፈልጋው ሳይሆን ነገሮች እንደዛ ስታደርገ ስትጥር ስትወጣ ስትወርድ የነበረው አሁንም ለመበቀል ፈልጋው ነው ማለት ነው። በነገራችን ላይ ያሁኑ በጣም ከባድ ነው። ያሁኑ በቀል ከበፊቱ በቀል ራሱ ያሁኑ በጣም ይከብዳል ማለት ነው። ምክንያቱም ወንድ ልጅ እንግዲህ በክብራቸው አይደራደሩም ወንዶች ይባላሉና ክብሩን የተነካው ነው የምለው አብርሽ አሁን ማለት ነው። ልክ እንደ ሰራተኛ ተቆጥሮ ለዳኒ ውሃ ቅራቢ እቃ ጠቢ ምናምን እንደዛ ሲሆን በቃ እኔ እንጃ ትልቅ ክብሩ ነው የተነካውና ያሁን ትልቅ በቀል ነው ማለት ነው። በነገራችን ላይ ባትበቃቀሉ ለተወሰነ ጊዜ እንኳን በፍቅር ብትመጡ ደሳስ በሚል ቪዲዮዎች ምናምን ብትመጡ ደስ ይል ነበረ። ማለት ያለ ድራማ መኖር አትችሉም። ያው የታወቀ ነው ዩቲዩበር ያለ ድራማ መኖር አይችልም። ድራማ ካልሰራ ያው እንትን አይልም ማለት ነው። ቢሆንም ግን ለተወሰነ ጊዜ ጋር በፈጥራችሁ ምናምን ነገር ደስ በሚል ቪዲዮ መንጣት ብትችሉ አሪፍ ነበረ። ግን አሁንም ድራማውን መቀጠል ድራማውን ማሳደግ ነው። ይሄ ስም የሌለው ድራማ ወይም ምዕራፍ የሌለው ድራማ ወይም ፓርት የሌለው ድራማ ፓርት እያለ የማይለቅ ድራማ ዝም ብሎ በዛም በቃ በየዩቲዩቡ ሌላ ወሬ ሚምታታ ድራማ ማለት ነው። ይሄን ድራማ ለማሳደግ ጥረት እያደረጉ ነው ማለት ነው። አሁንም
እና እንግዲህ አላለቀም፣ ድራማ አላለቀም ውዶችዬ ማለት ነው። ምንም ማድረግ አልችልም፣ ምንም ማድረግ አንችልም ማሮች። ምክንያቱም እውነቴን ነው የምላችሁ እኔ ወሽመጤን የተቆረጠው በነገራችን ላይ አፍጥሬ ነው ሪከርድ እያረኩላችሁ ያለሁት ማለት ነው። እና ወሽመጤን የተቆረጠው ማለት ነው። ምክንያቱም መጀመሪያ ላይ እንደዛ ደስ ብሎኝ በኋላ ቪዲዮ ሳየው ድራማው እንዳላለቀ ሳስበው ወይም ድራማው እንዳላለቀ ቪዲዮ ሲያሳየኝ ወይም ደግሞ ስረዳ ነው ወሽመጤ የተቆረጠው ማለት ነው። ምክንያቱም መጀመሪያ ላይ ብዙ ልጆችም ደስ ብሏቸው ነበር ልክ እንደኔ ማለት ነው። እኔ ብቻ አይደለሁም በነገራችን ላይ ደስ ይላል። መጀመሪያ ላይ የሩታ ደስታ ዳኒ እንደዛ እህቴ ዋን ያሳካ ነው ምናምን በቃ ከዚህም በኋላ በፍቅር ትኖር ነው ከባልሽ ጋር ምናምን የሚል መልእክት እያስተላለፈው ሶስታቸውም እየዘለሉ ምናምን ደስ የሚል እንትን ያሳዩ። በኋላ ደግሞ አንዱ ሰራተኛ ሆኖ አንዱ አሰሪ ሆኖ ምናምን ሳይ በጣም እንደነገጥኩኝ ትላላችሁ። የሆነ እንደነገጥኩኝ ወይ አይ ወንድ ልጅ ተወረደ፣ ወንድ ልጅ ተደፈረ ነው ያለው ባለፈው አብረሽ ማለት ነው። እሱ እኮ ነው ሁለታ ወንድ ልጅ እንደዚህ ሆነ ራስ መጥቶ ጠጥቶ ሲጀመር ወዶ ፈቅዶ አድርጎ እንደገና በኋላ የዛን ቀን ራሱ ቪዲዮ ልሰራ ነበር እና በራሱ ሩታ ስለሚወዳት በራሱ ይሄድና ግን ደግሞ በኋላ ላይ ያዙ ልቀቁኝ፣ እኔ ሩታን እኮ እንደዛ አላት፣ እኔ እኮ እንደዚህ ነው በግድ አስገድዳኝ ነው እንደዛ አደርጋኝ ነው የሆነ ነገር አጣጥታኛል። የዛኔ ራሱ የሆነ በዛ ቪዲዮ ራሱን ያልፈተፈትኩ ምን እንደነገርኳችሁ አልተመቸኝም፣ በጣም በስራ ስለተወጠርኩ ማለት ነው። እና እንጂ አብረሽ እኮ ሩታን በጣም ነው የሚወዳት። ግን እነሱ ደግሞ አሁን ላይ ማለት አሁን እሱ ወደ ሩታ የመጣበት ምክንያት አንደኛ ከሄርሜላ ጋር ጣሉት፣ ገባችሁ አይደል? ስለዚህ ከሁለት የወጣ ጎመን ሊሆን ነው ይሄ ሰው። ስለዚህ ከሩታ ጋር መሆን አለብኝ ብሎ ሻንጣውን እየጎተተ እንደሌና ሰው ሲመጣ ሰራተኛ ነህ ብለውት ቁጭና ሀንጣ እና እቃ ትንሽ መታጠብ ያለባቸው እቃዎች አሉና አጠብ ምናምን ብለውት ቁጭ ሲል በጣም ደንግጧል። በነገራችን ላይ እንደዚህ እነዚህ ሰው ምን አስበው ነው እንዴት ምናምን ብሎ በጣም ደንግጧል አብርሽ ማለት ነው። ለማንኛውም ያማላ ሩትዬ ይመቻት ማለት ነው። አው እሱን ከማለት ወደ ኋላ አለም ውድ ሀገር ልጅ ብያላችሁ በሰላማችሁ በዚህ ትርፍ ይበልኝ። ቪዲዮ ላይክ አድርጉ፣ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። በነገራችን ላይ ረመዳን ስራ እንዴት ይዟችኋል? እንዴት እየወጣችሁ እየወረዳችሁ ነው? በጣም ብዙ አውረዳለሁ ግን አልহামዱሊላህ በተለይ እቃ ማጠብ እንዴት እንደሚያደክም እንደው የሚጎዳው ስራ እቃ ማጠብ ነው። በነገራችን ምግብ መስራት ራሱ አይጎዳም ማለት ነው። ግን ከጎበዝ ከሆናችሁ ምግብ ስትሰሩ እቃ ከስር ጠቡ ማለት ነው። እንዳይበዛባችሁ እቃ ታጠራቅሙ ምናምን ከስር አንድ ስትቆሽባችሁ ከስር እየጠባችሁ ስራችሁን ስሩላችሁ ነው ብያላችሁ። በሰላማችሁ ብዝት ይበልኝ ባይ